ሰላም ውድ የቻናሌ ቤተሰቦች ቤቲ ነኝ። እንዴት ናችሁ? ቻናሌን ሰብስክራይብ ያደረጋችሁ ቤተሰብ ስለሆናችሁ ከልብ አመሰግናለሁ። ሐሳባችሁን በኮሜንት አሳውቁኝ። ከወደዳችሁስ ደግሞ ላይክ፣ ሼር ማድረግ እንዳይረሳ። መቀሌ የመጨረሻ ቀን መጀመሪያ። ዛሬም መቀሌ ነኝ። ዛሬም ይችን የመሰለች ሰንራይዝ ናት የቀሰቀሰችኝ። ዛሬ የምንወጣና የአጼ ዮሐንስን ቤተ መንግስት እንዲሁም ከተማዋን እንጎበኛለን። በነገራችን ላይ ይህ ቪዲዮ ከ2 ወራት በፊት የተቀረጸ ነው። ጊዜ ስላልነበረኝ ነው እስካሁን ድረስ ያቆየሁት። ለማንኛውም ተዘጋጅተን እንውጣ። በቀጥታ ወደ አጼ ዮሐንስ ቤተ መንግስት ነበረ የሄድ ነው እና ደግሞ ይሄ ሰፈር አዲስ አበባ ተክለ ሃይማኖት አካባቢ ነው የሚመስለው። ገርሞኛል። ከተማውን እያየን ወደ አጼ ዮሐንስ ቤተ መንግስት እንቀጥላለን። የአጼ ዮሐንስ ቤተ መንግስት የሚገኘው መቀሌ መሀል አካባቢ ነውና ይህ ቦታ በታሪክ የተሞላ እጅግ በጣም ደስ የሚል ቦታ ነው። የአጼ ዮሐንስ 4ኛ ቤተ መንግስት። ይህ ቦታ ህንጻና ቁሳቁሶች ብቻ አይደለም የያዘው፣ የኢትዮጵያ የነጻነት ታሪክ የተጻፈበትን መሬት ነው። አብረን እንጎብኝ። አጼ ዮሐንስ 4ኛ በ19ኛው ክፍለ ዘመን ኢትዮጵያን የመሩ ታላቅ ንጉስ ነበሩ። ሀገራችንን ከግብጽ ከመሐዲስቶችና ከሌሎች ወራሪዎች ለመከላከል በጀግናነት ተዋግተዋል።
መቀሌን እንደ ዋና የመንግስት መቀመጫ መምረጣቸው የከተማዋን ታሪካዊ ክብር ያሳያል። አፄ ዮሐንስ አራተኛ ከአባታቸው ከተንቤን ባላባት የራስ ስሁል ሚካኤል የልጅ ልጅ ሹም ተንቤን ምርጫና ከእናታቸው የእንደርታው ገዢ የራስ አራያ እህት ወይዘሮ ወለተ ስላሴ ሐምሌ 5 ቀን 1829 ዓ.ም በማይ ባሃ በሚባል ስፍራ ተወለዱ። ርዕሰ መኳንንት ደጃዝማች በዝብዝ ካሳ በሐምሌ ወር 1863 ዓ.ም አፄ ተክለ ጊዮርጊስን አድዋ አካባቢ አሳም የሚባል ስፍራ ላይ ወግተው ድል ካደረጉ በኋላ ጥር 13 ቀን 1864 ዓ.ም አክሱም ላይ ስርዓተ ንግሳቸው ተፈጽሞ አፄ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ ተብለው ነገሱ። አፄ ዮሐንስ አራተኛ ከእንግሊዝ ንግስት ጋር በመጻጻፍ ንግስናቸውን አጠናክረዋል። ይህም ተቀናቃኛቸው የነበሩት አፄ ሚኒሊክን ለማስገበር እድል ሰጥቷቸዋል። ከአፄ ሚኒሊክ ጋር የነበራቸውን የስልጣን ሽሚያ ለመከላከል ሲባል ደብረ ብርሃን ድረስ በመሄድ ድርድር በማድረግ የነበራቸውን ባላንጣነት አስወግደው ሚኒሊክ ንጉስ እንዲባልና አፄ ዮሐንስ ርዕሰ ብሔር እንዲሆን ተስማምተዋል። ከዚያም ድርብሾች ጋር መተማ አካባቢ ገጥመው አፄ ዮሐንስ በጥይት ቆስለው መውደቃቸው ይነገራል። ይህ የሆነው ድርብሾች የኢትዮጵያን ድንበር ጥሰው የኦርቶዶክስ እምነት ተከታይ የሆኑ የጎንደርና አካባቢው ሕዝብ ላይ ከፍተኛ ጭፍጨፋ ስላካሄዱ ነው። ይህ ደግሞ አፄ ዮሐንስ በዘመናዊ የኢትዮጵያ ታሪክ ለሀገራቸው በድንበር ላይ ሲዋጉ የሞቱ ብቸኛ ንጉሠ ነገሥት ያደርጋቸዋል። ከዚህ በፊትም ከግብጾች ጋር ጉራና ጉንዳጉንድ በተባሉ ቦታዎች ገጥመው ማሸነፋቸውና የሀገር ዳር ድንበር ለማስጠበቅ መጣጣራቸውን በታሪክ ይወሳል። ዛሬ ቤተ መንግስቱ እንደ ታሪክ ሙዚየም ያገለግላል። እዚህ የአፄ ዮሐንስ የጦር መሳሪያዎች፣ የመንግስት ሰነዶች እና አሮጌ ፎቶግራፎች እንዲሁም ሌሎች ቁሳቁሶች ይገኛሉ። እያንዳንዱ ነገር ኢትዮጵያ ምን ያህል በጀግንነት እንደቆመች ይናገራል። ታሪክን መንካት እንደምትችሉ ነው የሚሰማችሁ። ከ130 ዓመት በላይ ያስቆጠረው ይህ ቤተ መንግስት ለመከላከያ በተመረጠ ቦታ ላይ እንዲሁም በጠንካራ ድንጋዮች በመገንባቱ እስካሁን ድረስ ጥንካሬውን እንዳስጠበቀ ቆይቷል። የመቀሌ ዘመናዊ ከተማ መሆን ከዚህ ይጀምራል። ቤተ መንግስቱ ጋር ሆናችሁ መቀሌን ስትመለከቱ ንጉሠ ነገሥቱ ለምን እዚህ ቦታ እንደመረጡ ግልጽ ሆኖ ይገባቸዋል። ውበት፣ መከላከያና ታሪክ በአንድነት።
የአፄ ዮሐንስ ቤተመንግስት ታሪክን ብቻ አይነግረንም፣ የኢትዮጵያን ጀግንነትም ያሳያል። መቀሌን ስትጎበኙ ይህንን ቦታ መጎብኘት በፍጹም እንዳትረሱ። ዛሬ በመቀሌ እንግዲህ እንዳልኳችሁ የመጨረሻ ቀኔ ነው። ከተማዋ እንደ ሁል ጊዜው በሰላም ቀኗን ጀምራ እዚህ ደርሰናል። እኔ ግን ልቤ መሰናበት ከብዶታል። አንዳንድ ቦታዎች በጥቂት ቀን ልብን ውስድ ያደርጋሉ። መቀሌ ከነሱ አንዷ ናት። መቀሌ የታሪክ ከተማ ብቻ አይደለችም፣ በህይወት የተሞላች ናት። የገበያው ድምጽ፣ የሻይ ቤቶቹ ሽታ፣ የሰዎቹ ፈገግታ ሁሉም የመቀሌ ነፍስ ናቸው፣ ህይወት ናቸው። እዚህ ሰው እንግዳ ሆኖ አይቆይም፣ በፍጥነት ወዳጅ ቤተሰብ ይሆናል። በመቀሌ ያየሁት ታሪክ ልቤን እየነካው፣ ያየሁት ውበት እያስደነቀኝ፣ ያገኘሁት ፍቅር ግን ለዘለዓለም ልቤ ውስጥ ይቆያል። ከአፄ ዮሐንስ ቤተመንግስት እስከ መንገድ ላይ ያሉ ቀላል ፈገግታዎች ሁሉም ታሪክ ይሆናል። መቀሌ ፀሐይ ሲጠልቅ ምሽቷ እጅግ ውብ ይሆናል። ከተማዋ በወርቃማ ቀለም ትሸፈናለች። ይህ የመሰናበቻ ቀለም ነው፣ ግን ደግሞ የመጨረሻ አይደለም፣ የመመለሻ ተስፋም ነው። መቀሌን የወደድኳት በቤቶቿ፣ በመንገዶቿ፣ በታሪኳ ብቻ አይደለም፣ በሰዎቿም ነው። እንግዳን እንደ ቤተሰብ በሚቀበሉበት ልብ ነው። እዚህ ቆይታ ያጭር ነበር፣ ያገኘሁት ፍቅር ግን እጅግ ረጅም ነበር። መቀሌ ሆይ አመሰግናለሁ፣ በፍቅር ስለተቀበልሽኝ፣ በታሪክሽ ስላስተማርሽኝ፣ ልቤን ስለወሰድሽው። እመለሳለሁ፣ እውነት እመለሳለሁ። ውድ ቤተሰቦቼ በመቀሌ የነበረን ቆይታ ይህንን ይመስል ነበረ።
በሌላ ቪዲዮ እስከምመለስ ድረስ ሰብስክራይብ ያደረጋችሁ ቤተሰብ እንሁን። ላይክ ሼር ማድረግ እንዳይረሳ። እወዳችኋለሁ። ቤቲ ነኝ። ባይ